እጅግ በሚገርምና በሚደንቅ ሁኔታ ከሰዓታቶች በፊት የምንዛሬ ዋጋ ሙሉ በሙሉ ተቀያይሯል። ምን ያክል ተቀያይሯል? የትኞቹ ሀገራቶች ናቸው? ሙሉ ዝርዝር ይዘናል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ሚያዝያ 8 2018 ዕለታዊና ወቅታዊ የምንዛሬ ዋጋ እጅግ ባልተጠበቀና ባልታሰበ ሁኔታ ዶላርን ጨምሮ ሁሉም ሀገራቶች ሙሉ በሙሉ ተቀያይረው የ16 ሀገራትን በጥቁር ገበያ እንዲሁም የ6 ሀገራትን በባንክ ወደ እናንተ የምናደርስ ይሆናል። በትናንትናው ፕሮግራማችን ላይ እንግዲህ እጅግ በከፍተኛ ሁኔታ ጨምሮ ሙሉ ዝርዝር መረጃውን ያደረስን ሲሆን በዛሬው ዕለት ሁሉም ሀገራቶች ከ1 ብር እስከ 40 ብር የሚደርስ እንግዲህ ልዩነት ፈጥሯል። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። እንግዲህ በቅድሚያም የአሜሪካ ዶላርን ስንመለከት ትናንት ከነበረበት ወደ 7 ብር አካባቢ ቅናሽ በማድረግ 185 ብር ከ70 ሳንቲም ሲመነዘር 100 የአሜሪካ ዶላር 18570 የኢትዮጵያ ብር እየተመነዘረ እንደሚውል በዚህ ሰዓት በዚህ ደቂቃ ዌብሳይቱ አስነብቦናል። ያው መረጃውን ጧት ነበር በዛሬው ዕለት ስላልተመቸኝ ጧት አልለቀኩም። በዚህ ሰዓት ግን ስመለከት እጅግ በጣም ገርሞኛል። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር እጅግ በከፍተኛ ሁኔታ በመቀነስ እንግዲህ 597 ብር ከ90 ሳንቲም ሲመነዘር 100 የኩዌት ዲናር 59790 የኢትዮጵያ ብር እየተመነዘረ እንደዋለ እንግዲህ ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል ማለት ነው። በነገራችን ላይ ከሰሞኑ የኢትዮጵያ ንግድ ባንክ እጅግ ከፍተኛ ጥንቃቄ እንድታደርጉ ቪዲዮ ሰርቻለሁ ከትላንትና ወዲያ። ምክንያቱም አሁን ላይ እጅግ በርካታ እህት ወንድሞች ገንዘባቸውን እየተጨበረበሩ ስለሆነ ከፍተኛ የሆነ ጥንቃቄ አድርጉ። ከየትኛውም ሶሻል ሚዲያ የሚመጣላችሁን ሊንክ በመጠቀም ምንም አይነት ኮድ እንዳትሞሉ አደራ። ይህንን ላልሰሙ ወገኖች እንግዲህ ለማዳረስ የተቻላችሁትን አድርጉ። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 126 ብር ከ80 ሳንቲም ሲመነዘር 100 የካናዳ ዶላር 12680 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለትም 1 ፓውንድ ስተርሊ 255 ብር ከ60 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25560 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮን ስንመለከት 216 ብር ከ65 ሳንቲም ሲመነዘር 100 ዩሮ 21665 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያልን ስንመለከት 48 ብር ከ10 ሳንቲም ሲመነዘር 100 የሳውዲ ሪያል 4810 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለትም የዱባይ ድርሃምን ስንመለከት 49 ብር ከ72 ሳንቲም ሲመነዘር 100 የዱባይ ድርሃም 4972 የኢትዮጵያ ብር እየተመነዘረ እንደሚውል እንግዲህ ሁሉም ሀገራቶች እጅግ በከፍተኛ ሁኔታ እየቀነሱ ይገኛሉ። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናርን ስንመለከት 501 ብር ከ60 ሳንቲም ሲመነዘር 100 የባህሬን ዲናር 50160 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 260 ብር ከ06 ሳንቲም ሲመነዘር 100 የጆርዳን ዲናር 26000 ከ6 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያልን ስንመለከት 496 ብር ከ68 ሳንቲም ሲመነዘር 100 የኦማር ሪያል 49668 የኢትዮጵያ ብር እየተመነዘረ ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 129 ብር ከ90 ሳንቲም ሲመነዘር
100 የአውስትራሊያ ዶላር 12990 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 132 ብር ከ10 ሳንቲም ሲመነዘር 100 የስዊስ ፍራንክ 13290 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ15 ሳንቲም ሲመነዘር 100 የቻይና ዩዋን 2515 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 58 ብር ከ72 ሳንቲም ሲመነዘር 100 የእስራኤል ሽቅል 5872 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በዛሬው ዕለት የኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላርን 153 ብር ከ08 ሳንቲም ገዝቶ 156 ብር ከ15 እየሸጠ ይገኛል። ፓውንድ ስተርሊን ስንመለከት 203 ብር ከ65 ሳንቲም ገዝቶ 207 ብር ከ73 እየሸጠ ይገኛል። ዩሮን ስንመለከት 180 ብር ከ47 ሳንቲም ገዝቶ 184 ብር ከ08 እየሸጠ ይገኛል። የስዊስ ፍራንክን 192 ብር ከ09 ሳንቲም ገዝቶ 195 ብር ከ93 ሳንቲም እየሸጠ ይገኛል። የኩዌት ዲናርን 490 ብር ከ51 ሳንቲም ገዝቶ 500 ብር ከ32 እየሸጠ ይገኛል። የቻይና ዩዋንን 22 ብር ከ02 ሳንቲም ገዝቶ 22 ብር ከ46 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 41 ብር ከ67 ሳንቲም ገዝቶ 42 ብር ከ51 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 40 ብር ከ80 ገዝቶ 41 ብር ከ62 ሳንቲም እየሸጠ እንደሚገኝ የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ዝርዝር በዚህ ሰዓት ይህን ይመስላል። እንግዲህ በዛሬው ዕለት ዕለታዊ ምንዛሬ ዋጋ በጥቁር ገበያ እንዲሁም በባንክ በተለይ የጥቁር ገበያ ሁሉም ሀገራቶች እጅግ ባልተጠበቀና ባልታሰበ ሁኔታ ወርደውና አሽቆልቁለው ይገኛሉ። ይህም ለሀገራችን እጅግ በጣም መልካም የሆነና የኑሮ ውድነትን እንግዲህ የጥቁር ገበያ ሐዋላ መቀነሱ የሚያረጋጋው አይነት ስሜትና አዝማሚያ ይኖረዋል። ዞሮ ዞሮ ሰላም ለሀገራችን፣ ሰላም ለዓለማት በሙሉ እያል ቪዲዮውን እንግዲህ ለበርካታ እህት ወንድሞች እንዲደርስ አድርጉት። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ እንዲህ አይነት አዳዲስ መረጃዎች እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልን ለዛሬ ያስኩላችሁ ዕለታዊ ምንዛሬ ዋጋ ተመን እንዲሁም ዝርዝር ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።